መውደድ ማለት የትኛው መውደድ? ብቻ ግን ጉዳዩ ሲሪየስ ነው። ዝና ደግሞ ወስዷል። ወይኔ ምን አለ በእናትህ። እኔ እሱን አላውቅም፣ ግን ናይጄሪያዎች ወዳጆቼ ናቸው። እሱን በጣም ይፈልጉታል ያለ። ቆይ ግን እኔ እንደዚህ ሰው ዝም ነው የምትሉት? እና ምን እናድርግ? ቆይ ግን እንደዚህ ይደረጋል? ለነገሩ አንተ መታወቃለህ። ገርሞን ጠይቁ። ከሞት ካከማትዬ ነው የምንቀብረው፣ ለዛውም ከሀብታም ጎን። አታስብ። በቃ ይሄን ብቻ ያውቁ። አዎ ሀብታም ጎን ተቀብረ አንተ ስለ ችግር፣ እሱ ደግሞ ስለ ጥጋቡ ታወራላችሁ ለዘላለም። ትህትና እዛ ቤት ናት። በፍጹም አንለቃትም። ሁሉንም እየተከታተልኳቸው ነው። ችግር የለም። ትዕዛዝ እስከሚወርድልህ ድረስ ሁሉም ተከታተላቸው። እሺ። ያ ማን ነው? መሳይ የሚባለው ልጅ በደንብ አናግረው። እንደዚህ አይነት ከሃዲና ወራዳ ሰዎች በጣም ይጠቅሙናል። እኔ የምለው ዝና፣ ለምንድን ነው የሚያግዙን ሰዎች ከሃዲ ምናምን የምትላቸው? ይኸውልህ ለገንዘብ ብለህ ስትገዛ ገዢው ራሱ ይልቃል። ሰዎች ስላሸበሸብላቸው ስላጎበደድክ የሚወዱ ይመስላል። እንደውም ማለት ነው በጣም ይልቃል። ባጎበደድክና ሹር ጉድ ባልክ ቁጥር ማለት ነው እየተናክል ራስን እያወረድክ የምትመጣው። ግን ለምን? እኔ ማንን እንደሆነ ታውቃለህ? ማደንቀው ትህትና ጀግንነት፣ መድብል ደግሞ አንበሳ። ለክብራቸው ሲል ይዋደቃል። ልትገላቸው የምታስባቸው ሰዎች እኮ ናቸው። ይሁና እና እሱ ጀግንነታቸውን ይቀንሷል። አንተ መሳይ፣ ጠበቃው ማህሌት እንዴት እንደምታስተብ እናንተን ሰብስቡ ማቃጠል። እሺ ሂድ፣ ዝም በለኝ። አስሬ ዝም በለኝ። እሺ ይሻት። ሴቶች ብዙ መድከም የለባችሁ። ተፈጥሯችሁ ለዛ አይደለም። ወደ አረብ ሀገር ሄዳችሁ የምትለፉት በእኛ በሆናችሁ ምክንያት ነው። እኛ ለፍተን ጥረን እናንተን ማኖር ሲገባን አሎን ሲለን ትሄዳላችሁ። እኔ እንደውም ስልችት ብሎኛል። ይሄንን በር ከፍትላችሁ ነው መጥቶ የፈለጉት ይዘው አልበዛም እንዴ? እኔ ግን በእናትሽ በሩና ትክፈች በእናትሽ አብረሽ መሳይ አሁንም ተንከሲስን አሳልፎ ለመስጠት እንግዲህ ከነ ዝና ጋር እየተደራደረ ይገኛል ማለት ነው። ከዝና ጋር የሚሰራው ጓደኛው አሁን ላይ እንግዲህ አስረግጦ እየነገረው ነው። ምክንያቱም መሳይ ለብር ብሎ ጓደኞቹን አሳልፎ ይሰጣል፣ ችግር የለውም እስካልኸው ቦታ ድረስ ያመጣልሃል በማለት እንግዲህ ለዝና ነግሮታል። አዎ በመጀመሪያ እሱን የግድ ማግኘት አለብን፣ ልጁ ከመጣ በኋላ ስለ ትትና እናወራለን፣ ትትናም ከነሱ ጋር ነው ያሉት በማለት እንግዲህ ሲናገር ነበር ማለት ነው። ትትናም አሁን ላይ ያለችው እንግዲህ ከና አብርሽ ቤት ነው። አብርሽ ፈቅዶላታል እስከፈለገች ድረስ እንደምትቀመጥ፣ ሁላችንም የኛ ቤት አይደለም በማለት እንግዲህ እዛ ቤት እንድትቀመጥ ፈቅዶላታል። አሁን ላይ ዝና አንድና አንድ የሚፈልገው ስለ ትትና ትቆይና አሁን ላይ ግን የተንከሲስን ጉዳይ ነው። ተንከሲስን የግድ ማግኘት አለብን፣ እሱን አሳልፈን መስጠት አለብን በማለት እንግዲህ ሲናገር ነበረ ማለት ነው። እና ከዚህ በፊትም ያው ብዙ ህጻናቶች እየጠፉ ነው፣ የት እንደሚሄዱ አይታወቅም በማለት እንግዲህ አሁን ላይ ማለት ነው መሳይ ለተንከሲስ እያወራው ይገኛል። እና እኔ ልጅ መስያቸው ነው እንዲ እኔ ሊወስዱኝ ነው እንዲ በማለት እንግዲህ ሲነግረው ነበረ። ምክንያቱም ልጅ መስላቸው ሊሆንም ይችላል በማለት እንግዲህ ሲነግረው ነበረ። እና አሁን ላይ ተንከሲስ እውነት ለመናገር በጣም እየፈራ በጣም እየተርበተበተ ነው ማለት ነው። ምክንያቱም ሊወስዱኝ ይችላሉ፣ የሆነ ነገር ሊያደርጉኝ ይችላሉ፣ እነዚህ ጨካኞች ናቸው በማለት እንግዲህ ሲናገር ነበር። እንዲሁም ደግሞ ከተኛበት ተነስቶ አብሮሽ ክላስ ሄዶ በመተኛት ማለት ነው። እንዲሁም ደግሞ አሁን ላይ ለግሌ ማለት ነው ያው የተናገረው ነገር አለ መሳይ ማለት ነው። እና የግሌ እንዴት ዳይመንድ ዞ ተንከሲስ ሲዞር ይኖራል፣ እኔ የሆነ ነገር ራሴን መቀየር እችልበታለሁኝ እኮ በሱ ነገር እያለች እንግዲህ ስትናገር ነበር። በነገራችን ላይ ትትና ተከታታይ ድራማ ማለት ነው እውነት ለመናገር በጣም የሚያስቅ ድራማ ነው። ፈገግ እያላችሁ በነገራችን ላይ ማለት ነው በዚህ ስራ አስባችሁታል። በዚህ በጾም ስራ ማለት ነው እነሱን እያያችሁ ፈታ ስትሉ የምሬ እነምላችሁ በጣም ነው ፈታ የሚያደርጉት ማለት ነው። በዚያ ላይ ደግሞ እጅግ በጣም ያው ቁም ነገሮችም አሉ ማለት ነው። በተለይ ማለት ነው እንግዲህ የሚናገራቸው በቃ የሰው ልጅ ማለት ነው መሞቱን ቢያስብ ምንም አይነት ክፋት እንደማይሰራ የሚያደርግ እያንዳንዳቸው ማለት ነው ገለሙ ማለት ነው የሚናገራቸው ቃላቶች ጠባይሉ ማለት ነው። ምክንያቱም የሰው ልጅ ወደ ራሱ እንዲመለስ እንዲሁም ደግሞ መሞቱንም በዚህ ዓለም ብዙ አመት መኖሩንም ያንን
ያለውን ነገር ማለት ነው አስታውሎ መሄድ እንዳለበት እኛ ምንም ማለት እንዳልሆነ በቃ ቁም ነገር ባለን እድሜ ውስጥ ቁም ነገር መስራት እንዳለብን የሚናገራቸው እያንዳንዱ ቃላቶች ማለት ነው ገለሙ እጅግ በጣም አስተማሪ ቃላቶች ነው የሚናገረው። እንዲሁም ደግሞ አብርሽም የተረጋጋ ነው። በነገራችን ላይ አብርሽም የተረጋጋ ነው። በጣም ደስ የሚሉ ቃላቶችን ነው የሚናገረው። እንዲሁም ደግሞ ያው ትትናን ማለት ነው አንቺ አረብ ሀገር ድረስ ለምን ትሄጃለሽ? ለምንስ ትዳር ለመያዝ አልሞከርሽም? በማለት እንግዲህ ያው አብዛኞቻችን ወንዶች ሁላቸው ሴቶችን ወደ አረብ ሀገር የምንሰዳቸው ወይንም ደግሞ እንዲሄዱ የምናደርጋቸው እኛንን እኛ የማስተዳደር ሙሉ ኃላፊነት ግዴታ አለብን። ግን ደግሞ አብዛኞቹ ወንዶች ይህንን ኃላፊነት እየተገነዘቡት አይደለም በማለት እንግዲህ ሲናገር ነበር። እውነት ለመናገር በጣም ትክክል ነው ማለት ነው። ወንድ ልጅ እንግዲህ ያው ምንም ያክል ማለት ያው ከሴት በላይ አስተዳዳሪ ነው ወይንም ደግሞ የኃላፊነቱ ግዴታ አለበት ቢባልም ማለት ነው። አሁን ላይ ግን ብዙዎች ማለት ነው ሴት ልጅ ነች አብዛኛውን እንትን እያለችው ያለችው ማለት ነው። እና በሁለቱ መካከል ሴቷ እንዲሁም ወንዱም ማለት ነው ተረራርተው እንዲሁም ደግሞ ህይወታቸውን ቢቀጥሉ እጅግ በጣም ጥሩ ነው። እንዲሁም ደግሞ አብርሽ ያለውን ነገርም ሊቀንስ ይችላል ብዬ ነው የማስበው ማለት ነው። እና እንደዚህ ነገሮች እጅግ በጣም አስተማሪ ነገሮችን በመሀል አሉ። የሚያስቅ ድራማ ቢሆንም አስተማሪና ጠቃሚ የሆኑ ነገሮችም እንዳሉት የተረዳነው ጉዳይ ነው ማለት ነው። እና አሁን ላይ ማለት ነው ትትና ያው እንዲሁም ደግሞ አብርሽ እየተቀራረቡ መጥተዋል ማለት ይቻላል። ምክንያቱም አብርሽ ምንድን ነው አላማሽ ማለት እስከ ዛሬ ጓደኛለሽ ወይ የለሽም የሚለውን ነገር በግልጽ ማለት ነው ጠይቋት ነበረ። እሷም እንደሌላት እንዲሁም ደግሞ ለቤተሰብ በጣም ብዙ ጊዜ እንደምታስብ ያለውን ነገር እስከ ዛሬ ማለት ነው ስትናገር ነበር። አብርሽም ማለት ነው ያው እሱም ወደ ትዳር ውስጥ መግባት እንደሚፈልግ ማፍቀር፣ መውደድ እንዲሁም ደግሞ ትዳር መያዝ እንደሚፈልግ በግልጽ ማለት ነው ለትትና ነግሯታል። ስለዚህ ትትናና እንዲሁም ደግሞ አብርሽ በእርግጠኝነት ይግባባሉ። በሁለታቸው ግንኙነት እንትን ላይ ማለት ነው ደስተኛ ያልሆነችው አሁን ላይ እንግዲህ የግሌ ነች። ሁለታቸውን እገላቸዋለሁ እንጂ በፍጹም እሷ ትትና አብርሽን ልትወስድብኝ አትችልም እያለች እንግዲህ እየዛተች ትገኛለች። በመሀላቸው እየመጣች እንግዲህ ቢላ እየሳለችባቸው ነው ማለት ነው። እና በነገራችን ላይ በጣም አስቂኝ አዝናኝ እንዲሁም ደግሞ አስተማሪ የሆነ ድራማ ነው ማለት ነው። ትትና ተከታታይ ድራማ ያላያችሁ እንድታዩት ፈታ እንድትሉ ጋብዛችኋለሁ። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።